አሁን ግን የት ነው ሙናዬ? በእናትሽ የት ነው? መቼ ነበር? እንዴት ነው ግን? ነው በጌም ላይ ዝም ብሎ ጀስት ጌም ዝም ብለሽ በቀን በምትጫወት እንጂ ከዚህ በግልጽ ምናምን አይደለም። እንደዚህ ነው እና የሆነ ሰዓት ላይ ግን የሆነ ቤት ገብቼ ሆዴ ምናምንም ነበረበት እና ደንግጦ የጂጂ እህት ነሽ ምናምን እያለኝ ነበረ። አይቶሽ ነው? ኦኬ ነገር ሰምቻለሁ። እሷ ካለቀ በኋላ የእኔ እናት በጣም ነው የማመሰግነው። በጣም ቴንኪው ሶ ማች። ኳሱን ሶስዬ አይንዬ ሶሲ ለነገሩ ብትኖሪ እንደውም ትገለባብጭ ነበር። በጣም ነው የማመሰግነው ሶሲዬ። ቴንኪው ሶ ማች አይንዬ። በጣም ነው የማመሰግነው። ቴንኪው ሶ ማች። እግዚአብሔር ይስጥልኝ። ተባረኩልኝ። በወጣ ይተካላችሁ። እድሜና ጤና ይስጣቸው። ቴንኪው ሶ ማች ሙናዬ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ፖሌ ነሽ ግን እንዴ? በጣም ብታናድጅ ግን ደስ ትኛለሽ። ከዛ ደግሞ በቃ ዳሴት ቬሪ ሶሪ ማይ ጋድ እየቆሽ ያርጋልኝ ነበረ ተኝቼ አሁን ስነሳኔ እግዚአብሔርን ደውልሽ ነበር ግን ዋይና ሁሉ ጊዜ ማስቸገር ሰው አዳዲስ ጊፍተር ነበር ስትፈልጊ ነበር። ኖ አሸነፍሽ? ኖ በትንሽ ተሸነፍሽ። ኖ አልተሸነፍሽም። እኩል ናችሁ። ሙናዬ አላየሽም እንዴት አድርጋ መታ በቃ እንትን እንዳለች እና አይ እኩል ናችሁ ነው ዳሴት። ይሄ እኮ ያጋጥማል። ይሄ በቃ እሷ ተናዳብሽ ነው እንጂ እንዲያሸንፍ እንፈልግ አይደለም። ይሄ አንደርስታንድ አድርጊያት በቃ። አይ በዚህማ ነገር እኮ ጥሩ አይደለም። አንደርስታንድ መደራረግ ብቻ ነው ያለብን። ምናልባት ትንሽ የሆነ ትናንትና ተሰምቷት ሊሆን ይችላል። በቃ አንደርስታንድ ተደራረጉ በእናታችሁ። ላለን ትንሽ ጊዜ መፈቃቀርና መሸላለም ብቻ ነው ያለብን። ይኸውልሽ ሙና እኛ የሚዲያ ሰዎች ነን። ገባሽ? የሚዲያ ሰው ስትሆኚ እኔ መጥፎ ነገር እንደውም አልተናገርኩኝ። የሚዲያ ሰው ስትሆኚ አንዳንድ የምታያቸውን ነገሮች ትናገሪያለሽ። ያ ስህተት ስትይ አንዳንድ ሰው አይጥመውም። በቃ አንደርስታንድ አድርጊያትኝ። እሷም ደግሞ ትንሽ ደብሯት ሊሆን ይችላል። በቃ ተግባቡና ሁላችሁም የሚዲያ ድምቀቶች ናችሁ። ገብቷችሁ ምንም አልተናገርኳትም። የሚገርምሽ ነገር እንዲያው መጨረሻ ላይ ነው እንጂ የተናገርኳት በኋላ ኢንጆይ አሁን በጣም ለምንድን ኧረ በጣም ነው የማመሰግነው። አይኔ ተባረክ ብሩኩኝ። አይኔ ማለት ከመጀመሪያ ተፈርስ ለኔ ብቻ ለኔ ነው ጊፍት እና ከዜሮ ጀምሮ አሁን ያለችበት ሌብል በኔ ነው እና ቴንክ ሶ ማች። ከድሮ ጀምሮ ሰፖርተር ነሽ። ለዚህ ነው እኔ ድሮ ያደረጉልኝን ሰዎች እና ድሮ የሰጡኝን ሰዎች እንትን ማለት ይከብደኛል። ምክንያቱም ብዙ በጣም ነው የማመሰግነው። እና ደግሞ አንድ ነገር ልገሽ ይቅርታ አድርጉልኝ። ይሄ ሚዲያ በጣም ነው የሚደብረው። ግን ደግሞ አንቺና ሊያ ሾው ማለት ነው በጣም ነበር የምትደባበሩት፣ በጣም ነበር ፋይት የምታደርጉት። እኔ ሊያን ወዳታለሁ፣ ላይክ ቤተሰቤ ናት። ከዛ ስትግባቡ በጣም ነው ደስ ያለኝ። ተመልሼ ወደ አንቺ ጋር የሚመጣው ቢኮዝ ኦፍ ሄር ነው። እሺ አንደርስታንድ አደረግሻት ያ ፎር ዋት እና ቴንክ ዩ። በቃ ሁላችንም እኮ የአንድ አባት ልጆች ነን ዞሮ ማለት ነው፣ በአላህም በእግዚአብሔርም ማለት ነው። እና ዛሬ ነገ ማን እንደሚሄድ አናውቅም። ነገ አንቺ ብትሄጂ ዛሬ እኔ ብሄድ ተመልሰን የምናለቅስ ሰዎች ነው፣ በቁጭት ማለት ነው። ገብቶሻል? ለሱ እኮ ነው እኔ ሁሉ ጊዜ እንደዚህ ነገር ያናድዱኛል። ያው ሲናገሩኝ አንዳንድ ጊዜ እናገራቸዋለሁ። ግን እና ስለተግባባችሁ አይም ሃፒ። ያ ልክ ነሽ። ዳሲት እና ክበሩልኝ። በቃ እናንተ የኛ አስተማሪዎች መሆን ነው ያለባችሁ እንጂ እናንተን እየተከተልን መጥፎ ቦታ ሳይሆን ጥሩ ቦታ ነው መድረስ ያለብን። ገብቶሻል አይደለም?
ከዚህ በኋላ በቃ አስተማሪ መሆን ያለብሽ እቴጌ መሆን ያለብሽ። ገብቶሻል አይደለ? ዳሲት መጥፎ ምናምን ነገር በእግዚአብሔር እንዳይወጣሽ እሺ። ቴንክ ዩ በጣም ብዙ አልሰጠውሽም፣ ግን ደግሞ በቃ ስላከበርሽኝ በጣም ቴንክ ዩ ሶ ማች። እግዚአብሔርን ነው የምልሽ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ የእውነት ተባረክ። እሺ እማዬ በቃ ሰጪኝ ልውጣ። እሺ እናቴ። እሺ ሙናዬ ሀጂ ጋር ደግሞ ልሂድ። ሀጂም እኮ ሰጥቼዋለሁ። በቃ እኔ ሁለገብ ነኝ። ወይኔ ጉዴ በላ አስወጣትኝ። ቴንሽን ለማግኘት ነው ማ ሄሩቴ፣ ምንም አቴንሽን ከኔ የሚገኝ ነገር የለም ነው። ሳጁዬ፣ ፕሪንስዬ፣ ሮዚ፣ ማሂ፣ አዜብዬ፣ ሉና ሁላችሁንም በጣም በጣም ነው የማመሰግነው። አይስዌር በጣም ነው የማመሰግነው። በጣም አንደ ዊነር እኔ በላይፌ ዊነር ነኝ፣ በቤተሰቤ ዊነር ነኝ፣ በጤናዬ ከምንም በላይ በጤናዬ ዊነር ነኝ። እና ሁል ጊዜ እግዚአብሔር የማመሰግነው ምንድነው እንደው ምናልባት ለእናንተ ትምህርት ከሆናችሁ አንዳንድ ጊዜ ከሌላችሁ ይልቅ እግዚአብሔር የሰጣችሁ ያላችሁን ነገር ተመልከቱ። ሁል ጊዜ ይሄ የለኝም ይሄ የለኝም ይሄ የለኝም ብላ ለምንለው ያለንን ማየት ስላቃተን እና እኔ ወደዚህ ጌም ስመጣ እየሳቅኩ ነው የመጣሁት። እየሳቅኩ በዜሮ እንኳን ብወጣ አልኳችሁ፣ በዜሮ እንኳን ብወጣ ምንም የማይመስለኝ በጣም ድንጋይ የሆንኩ ሰው ነኝ። ለምን እንደሆነ ታውቃላችሁ? ከአንድ ሳምንት በፊት ሁሌ በህይወት የምማርበት ነገር አለ። ከአንድ ሳምንት በፊት እዚህ ሀገር አብሬያት የነበርኩኝን ጓደኛዬን አጥቻለሁ። ነው አጥቻለሁ። እና ለእኔ ትምህርት ነው። ሰው ተኝቶ ሲነሳ ቴንኪዩ ማለት አለበት። ወጥቶ ከቤቱ ሲገባ ቴንኪዩ ጋር ማለት አለበት። እሱ ብቻ አይደለም፣ በምንተነፍሳት ትንፋሽ። እኔ ከኮሮና በኋላ በጣም ሌላ ሰው ነው የሆንኩት። ኮሮና ላይ ኦክሲጅን አተን ቤታችን ውስጥ ታፍነን የነበረው ሰዎች ነው። ስለዚህ እያንዳንዷን ነገር እኔ አምላኬን አመሰግናለሁ። በእያንዳንዷን ነገር ለብሼ ዘንጬ ተንፍሼ ቴንክ ዩ ማማ ወይኔ ቴንክ ዩ ሶ ማች ያ። ስለዚህ እኔ የሌለኝን አላይም። የሌለኝን ባይኖሩ እዚህ ጋር ታገኙኝም ነበር። ያለኝን ነው የማየው። የምበላትን የምጠጣትን ያ ያልተራብኩባትን ያልተራቆትኩባትን ያልተጨቃጨቅኩባትን ሰላም ያለባትን እችን እግዚአብሔር ራሱ እችን እኔ አሸንፊያለሁ። ከማናችሁም ከትላንትናው ጌም የበለጠ ዛሬ አሸንፊያለሁ። አይገርማችሁም? ውስጤ እንደዛ የሚደሰተው እና ቴንክ ዩ ሶ ማች አመሰግናለሁ። ጌሙ አለቀ። ዞዬ ያለንን ማየት ስላቃተን ሌላ ሰው እንጂ ያለን በጣም ብዙ ነገር ነው። እንኳን ደስ ያለሽ የሚሉ ሰዎች ስለሚኖሩ አስገቢያቸው። እሺ አሉ ከላይ እና እንደዛ ማለት የሚችሉ ሰዎች ካሉ ግቡ። ብችሉ ደግሞ ፖዚቲቭ ሁኑ። እሺ ፖዚቲቭ ሁኑ። ምንም አያስከፍላቸውም። እንደዛ ነው የምለው። በጣም ነው የምወድሽ ጂጂዬ። በጣም መልካም ሰው ነሽ፣ ጥሩ ሰው ነሽ ጂጂኮ። ባይስ እንጃለጣ ኑሪልን። እሺ እኔ ልወጣ ስለሆነ ነው። ደህና ነው። አዜብዬ ቴንኪዩ። ብድር መላሽ ያርገኝ የኔ እናት። ኧረ ምን አደረኩልሽ? በእኔ ምክንያት ደግሞ ብድር ይለኝስ። ኧረ በስመ ብድር ይለኝስ። እሺ እኔ እናት ከዚህ በላይ ባረግ ብችል ደስ ይለኛል። ኧረ በኢየሱስ ስም በቂ ነው። እኔ ደግሞ አዜብ ቆይማ ምን እንደጠራው ታውቃላችሁ? ይሄ ቁርኝ ይዛችሁ እንዳትመጡ እያለ ከመጣችሁ ደህና ነገር ይዛችሁ ነው። እግዚአብሔር ምስክሬ ነው። ቁርኝ አንድ ነገር የለም። ደህና ነገር እጥር ምጥን ያለ እኔን የሚመጥነኝ ቆንጆ ነገር ይዛችሁ መጣችሁ። አዜብዬ ዝንጥ አድርጋችሁ ይኸው እዚህ ጋር አድረሳችኛል እና በጣም ቴንኪው አመሰግናለሁ። ፍሬዬ አሁን ደግሞ ያንቺን ጌም ነው የምናዘጋጀው ወይ ጂጂኮ? አሁን ያንቺን ጌም ነው የምናዘጋጀው። አይ ብለሽ ነው ዶዶ ያ ባሩንሽ
አንድ ነገር ልንገርሽ፣ በጣም መልካም ሰው ይወጣሉ። እግዚአብሔር ምስክሬ ነው። በጣም ጥሩ ሰው። ልክ ነው። በጣም ነው የምታምሪ። ባይዘው አይታችሁኛል እንዴት እንደምታምሪ ሜካፕሽ። በነገራችን ላይ ከፈለጋችሁ ሪሲቱን አሳያችኋለሁ። ይሄኛው ልብስ ማለት ነው። ይሄኛው ከላይ ያለው 500 የሆነ ተገዛው፣ ከታች ያለው 500 ምናምን ዩሮ የተገዛው። አይስወር ነው የምላችሁ 1500 ዩሮ የጨረስኩት እኔ ለማትረፍ ወይ ምናምን እንዲህ ምናምን አይደለም፣ ለጉራ አይደለም የመጣሁት። that's me look wow sexy as usual እንዴት እንደምታምሪ ኦ ማይ ጋድ ልጄ ብትገባ ደስ ይለኛል። ልጄ እንደዚህ ቆም ብትይ ኖሮ እኮ ቅድም ቆምኩም ቁጭ አልኩም እግዚአብሔር ያለው አይደለም። የኔ ማር ሳምሪ I swear I'm proud። ለምን እንደሆነ ታውቂያለሽ? ቁጭ ብዬ ቅድም ከጓደኛዬ ጋር ሳወራ ነበር እዛ ፀጉር ቤት ማለት ነው እየሰራችኝ እንዲህ አልኳት። ታውቂኛለች እና እዚህ እንደው ጂጂዬ አለች ምን ያህል ቢገኝበት ነው እንደዚህ ጌም የዲቦራ ናይሳ ማለት ነው። እና አሁን አንቺ ስትጫወች እንደዚህ ታገኛስተ እኔ እንደዚህ ያላገኝም እንኳን እንደዚህ በዜሮ ነው የምወጣው አልኳት። እግዚአብሔር ምስክሬ ነብሽ፣ በዜሮ ነው የምወጣው። ምክንያቱም ሰው ያልሰጠውን አይቀበልም አልኩት። እንዴት አለችኝ። እንዴት ያልሰጠውን አይቀበልም? እሷ ሰጥታ ነው እንዲሁ ላስትለኝ ነው አይደለም አልኳት። እኔ የምሰጠው ዓለም ላይ የሌለን እውነት ነው። ገብቶሻል? አይምሮዬን አልሸጠውም። እኔ ለአንበሳ ለገንዘብ ለምናምን ብዬ ህሊናዬን አልሸጠው። የማልሸጠው ህሊናዬ ደግሞ በጣም ውድ ነው፣ የሚገዛው የለም። ገብቶሻል? ውሸትን ነው የሚወደው ሰው፣ ማሽቃበጥን ነው የሚወደው ሰው ምናምን ነገር። እኔ የሚሸጥ ነገር የለኝም። የሚሸጠው ደግሞ እኔ ጋ ያለው የሚሸጠው ደግሞ ንጹህ ህሊናዬ ነው ማለት ማንነቴ። አይምሮዬን አልሸጠው። ገብቶሻል? ስለዚህ አሁን ትላንትና የሆነ ሰው መጥቶ እዚህ ጋር እሷን እንዳትናገሪ ምናምን ጥቅስ ምናምን ሲል ዛሬ እንደማትመጣ ነበር ያችልች። አስቀምጬ ነው የተናገርኳት። እሷን አስቀምጬ ትዝ ይላችሁ እንደሆነ ኢትዮጵያ የምትባል እስራኤል ያለች ልጅ አልገባችም እዚህ ቤታን አትናገሪ ብላ ቶፕ ጊፍተር እሷ ናት። ግን ነገ ትመጣለች ብዬ ዝም አላልኳትኝ። ስለ ቤታዮ ቀናተኝነት፣ ስለ ቤታዮ መጥፎነት፣ ስለ ቤታዮ ህሊና ቢስነት ነግሬን ያባረርኳት። የወጣችሁ ቁጭ ብላ ያየች ነው። ግን ከመጀመሪያ ቀን ጀምሮ ፕሮሚስ ገብታልኛለች ለጊፍት እንደምሰጠኝ። አይ ዶንት ኬር ቤታዮ እንዳትናገሪያት። ይሄ መናገር አይደለም ስራዋን ኔተን ማለት ትላንትና የሆነችውን ነገር የተናገር ነው። ግን ገና ለገና ጊፍት ትሰጠኛለች ብዬ እኔ ኔበር ህሊናዬን አልሸጥም ወይ ምናምን አልልም። ገብቶሻል? ይህንን ባህሪን ስለማቀው ይህንን ነፃነቴን ስለማቀው እዚች ቤት የሚመጣው የኔ አይነት ህሊና ያለው ብቻ ነው። የኔ አይነት ህሊና ያለው ብቻ ነው የሚመጣው። እውነትን የሚፈልግ እውነትን የሚገዛ። እነሱ ደግሞ እናንተ ናችሁ ጥቂቶቹ። ሳጁ፣ ሳምሪ፣ ሮዚ፣ ሚኪ፣ ቲጂ አሁን ባህሉ እንደኔ ነው። እነሱ ናቸው በቃ ንጹህ ሰዎች፣ ለማንም የማይገዙ ለማንም ህሊናቸውን የማይሸጡ እነሱ ናቸው የኔ ጓደኞች። እነሱ ደግሞ ብዙ የሉ ነው። የኔ ልጅ እንግድነች ነው ማመሰግናት የለችም ሳምሪዬ የኔ ማር ቅድም እኮ መታ ነበረ። የኔ እናት ያ ጂጂዬ በእውነት ትናንትና ራሱ እኔ ነበርኩኝ እንደዛ ስታወሪያት እና ትንሽ ተቆጥቤ ነበር ሀሳቤን ለመናገር። ማለት ይኸው በራሴ ችግር ከሆነ ራሴን ከሆነ ጂጂ ራሴን ከሆነ ማጋፍጠው ምንም ችግር የለብኝም፣ ከማንም ጋር አጋፈጣለሁ። ግን ሰውን አንቺን እንትን ላለ ማለት ስለፈለጉ አይ ትራይ ማይ ቤስት እና ግን በቃ እንደዛ ነው። በቃ ሰው የሰው ልጅ እንደዛ ነው።
የሆነ አንቺ የሆነ ማንነትሽን ራስሽን ይዘሽ የምታምኝበትን ነገር ነው። እኔ ይሄን አክሰፕት አላደርግም፣ እኔ ይሄ ነኝ ብለሽ ከመጣሽ በእኛ ሶሳይቲ በጣም ችግር አለ። ወይ ማሽቃወጥ አለብሽ ወይ ማስቃወጥ አለብሽ። ከሁለት አንዱ ከሁለት አንዱ መምረጥ አለብሽ። እግዚአብሔር ምስክሬን ነው ብለሽ እዚህ ጋር መተሽ ጂጂ እዚህ ጋር 1 ሚሊዮን ብር አለ እዚህ ጋር ግን ህሊናሽን ሽጭ ብትይ እውነት እኔ መሰለኝ እውነት ውሸትም ሊሆን ይችላል። እኔ ግን ባይለ ከሆነ ግን ግዳይ ሚሊዮን ብር አይደለም አንገት የምታረችው በቃ ድርቅ ነው ድርቅ። እኔ በቃ እኔ እና አንቺ አንድ አይነት ደስ ከዚህ ትላንትና መጣች ማለት ነው። ስትመጣችና እኔ አሁን እንደዛ ትላለች ብዬ አልጠበቅኳትም። ቶፕ ጊፍተሬ እንደሆነች ነው የማውቀው። ፕሮሚስም የገባችልኝ እሷ ናት እና ገባችና ስለሷ እንዳትናገር እሷ ማለት ነው እንዲሰጠን እንዴ ማን ተናገረ ስለሷ? የሆነበት ምክንያት ይሄ ነው። በዚህ ነው የተናገርናት። ገባሽ እንጂ ሌላ ነገር አይደለም። አይ እንደዚህ ናት አይደለም። ልጅቷ ችግር አለባት። ቀናተኛ ናት። ይሄ ማንም የሚያውቀው ቅናት ለመጀመሪያ ጊዜ ግልጽ ብሎ ወጥቶ የታየው ነገር ነው ትላንትና ስታለቅስ አይደለም። ስለዚህ ያንን ነገር መናገራት እኔ አይደለም እንደሚተናገርኩት እንትና ነው ዩኒ ማኛን የተናገረው እና እኔ ስለተናገርኩኝ አሁን ከዚህ በኋላ እንዳትናገር ስለምን እንደማልናገራት እንደውም ራሱን ቁጭ አድርጌ ነገርኳት ማለት ነው። አሁን ያ ነገር ደበራት። ግን አየሽ ለካ እቺ ሴት ለኔ ጊፍት የምትሰጠኝ የምትፈልገውን ነገር እሷ የምትፈልገውን ነገር ስናገር ሞቅ ስለሚላት ነው። ይሄን ባህሪውን ደግሞ ይሄንን ደግሞ ነገር የማውቀው ዛሬ አይደለም ከዛሬ 11 እና 12 ዓመት በፊት በራሴ ኮሜዶች አውቃለሁ። የሚፈልጉትን ነገር ስትናገሪ ሞቅ ይላቸዋል። ልክ አይደላችሁም ስትያቸው ደግሞ ይናደዱብሻል። ስለዚህ ማን ሆነን ቀረን እራሳችንን በጣም ነው የምኮራው። በጣም ለምን ይሄ ለኔ መተዳደሪያ አይደለም። እግዚአብሔር ከኢትዮጵያ ወደ ጀርመን ሲልካኝ ጌም አለ ሶሻል ሚዲያ አለ ብሎ አይደለም። ጉልበቴን ይሄ የባሪያውን ጉልበቴን ይዤ ነው የመጣው። ትምህርቴን እንኳን እውቀቴን አይደለም። ምክንያቱም ገና እዚህ ሀገር መማር እንዳለብኝ ገና እዚህ ውስጥ ውድድር መግባት እንዳለብኝ አምኜ ትምህርት ተማሪ ሲባል ኖ እኔ ስራ መስራት ነው የምፈልገው ነው ያልኩት። ምክንያቱም ብር ስለምፈልግ። ስለዚህ በዚህ የምተዳደር ቢሆን ኖሮንማ በቃ ከኔ ባህሪ ጋር አይሄድም። ለዚህ ነው ጓደኛ የምናልኳት ስም ያልኳት በዜሮ እግዚአብሔር ፀጉሬ እየሰራች በዜሮ እንኳን ከወጣ ምንም አይመስለኝም። ምክንያቱም አይነው እኔ የሚሸጥ ነገር የለኝም። አልለማመጥም። እዚህ ጋር ለቲክቶክ አላሽቀብጥም፣ በጊፍተር አላሽቀብጥም። ጊፍተር እኔ በቃ በማንነት ይወዱን እንዲመጣ ነው የምፈልገው። ቴንክ ዩ ኦ ማይ ጋድ ጂጂዬ የማይገዛ ነገር ማንነት በቃ የማይገዛ ነገር እኮ አለን እኛ ውስጣችን። በጣም የማይገዛ ነገር አለ። አይምሮዬን ማብሸጥ ኖሮ እኮ ካለው መንግስት ጋር ገብቼ አሽቃብጬ ከዚህ በለጠ ለሌላው ወይኔ ባንቺ ዊላ አንቺ እንቅልፋ ነው እንደሚመጣው። ቴንክ ዩ ሶ ማች ቴንክ ዩ ሪናት። አሁን ነው የምትመጪው? እኔ አሁንም እላለሁ ነይ ግቢ ባልትዬ እናት። ቴንክ ዩ በጣም ነው የማመሰግነው። ግን ስቱ ሌት ኧረ እኔ አልጨቃጨቅም። እኛ ምን አጨቃጨቀን? እኛ አንጨቃጨቅም። ኧረ እዛው ጭቅጭቃችሁን እናንተ አልቅሱ። ሌላው ቢቀር በዲቦራ ጌም ደስ ብሎኛል። እኔ እግዚአብሔር ምስክሬ ነው። ምን ብያችኋለሁ? ዛሬ የሚጫወተው ጌም አይደለም ማህበር ነው ብያችኋለሁ። በቃ ማህበር ነው። ይሄ ደግሞ ጌም ነው እንደሚባል ትላንት ባየንበት ጌም። አንድ ነገር አለ የሆነ አንዳንዴ ስታስቢው ማለት በህይወትሽ አንቺ ማድረግ የምትፈልጊውን ነገር መግዛት የምትፈልጊውን ወይ ደግሞ ማድረግ የምትፈልጊውን ነገር አንቺ በራስሽ አጥተሽ ታውቂያለሽ። የሆነ ነገር ማድረግ ፈልጋለሁ ብለሽ አጥተሽ ታውቂያለሽ። በቃ ሰው ለምንድን ነው ሰው እኔን ባይ የሚያደርገኝ በሳምቲንግ? ይሄ እኮ ነው። ይሄ ሴቶችዬ እዚህ ፖይንት ላይ ደረሱ።
ከዛ በጣም ኬርለስ ትሆናላችሁ ለነገሮች። ዳኒኮ የኔ ወንድም፣ የኔ ደም፣ የኔ እናት፣ የኔ አባት ኑርልኝ። እንኳን ኖርክልኝ። ዳኒን አወቅሽው? ፍሬ አንቺ አይሰጠኝም ያልሽ ዳኒ? አዎ ጂጂ ካየት አላልኩሽ? ይመጣል አላልኩሽ? ያኛው እንኳን አይመጣም፣ ይሄኛው ይመጣል አላልኩሽ? አዎ ለብዙ ሰው ሼር አድርጌ ነበር ብታይ፣ በጣም ለብዙ ሰው። ዲቦራ ኢትዮጵያዊ ስለሆነች ነው የተከበረችው። እኔ ሱዳናዊ ነኝ። መልሳት እስቲ ታያቸው። ለማቀሳሰብ ነው ጂጂኮ። እኔ አሸንፊያለሁ በዲቦራ በጣም ነው ደስ ያለን። ትናንትና ፍንድቅድቅ ነው ያልነው እኔና ጂጂ። ቀላሽ በሰው ደግሞ ፍንድቅድቅ በሉ እንደዚህ በቃ በሰው ደስ ይበላችሁ። ጌም ስትጫወቱ ራሱ እንደ ዲቦራ አትሆኑ። ለዚህ እኮ ነው እኔ አሁን የዛሬውን ጌም አይደለም ኑና ማህበር ነው አይደል ያልኩት? ማህበር ነው በቃ አለቀ። የጌም ነገር ተዘጋ፣ አለቀ። ባይ ባይ ቻው። ኖ ጌም ሞር ልጄን ሰላም ልበላት። ምን አለ ብሩን ብትሰጪኝና ኦርላፔን ቦታ ሳምሪ የየው ራሱ እንዴት ደስ እንደሚለኝ ማማዬ